ገቢ ለሀገር እድገት የሚያበረክተውን አስተዋጽኦ በመረዳት በየደረጃው የሚገኙ ነጋዴዎችና ሌሎች ግብር ከፋዮች የተጣለባቸውን ግብር በወቅቱ በመክፈል የድርሻቸውን መወጣት እንዳለባቸው የማሻ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት አስታወቀ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከሸካ ቴሌቪዥን የምተላለፍላችሁን የሰዓቱ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። አብራችሁን ሁኑ። ቀዳሚው ወደ ያዝናቸው ዜናዎች ስናልፍ ገቢ ለሀገር እድገት የሚያበረክተውን አስተዋጽኦ በመረዳት በየደረጃው የሚገኙ ነጋዴዎችና ሌሎች ግብር ከፋዮች የተጣለባቸውን ግብር በወቅቱ በመክፈል የድርሻቸውን መወጣት እንዳለባቸው የማሻ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት አስታወቀ። ጽሕፈት ቤቱ የገቢ አሰባሰብ ስርዓትን ለማዘመን ትኩረት ሰጥቶ እየሰራ ሲሆን ባለፉት 8 ወራት ከ96 ሚሊዮን ብር በላይ መሰብሰብ መቻሉን ጠቁሟል። ዝርዝሩን ታሪኩ ታደሰ አዘጋጅቶታል፣ እንደሚከተለው ያቀርበዋል። የማሻ ከተማ ነዋሪና በንግድ ስራ ላይ የተሰማሩት አቶ ዳንኤል ገብረ እግዚአብሔር ገቢ ለሀገር እድገት ጉልህ አስተዋጽኦ እንዳለው በመግለጽ ለዚህም የሚጠበቅባቸውን በመወጣት ላይ እንደሆኑ ተናግሯል። እንግዲህ ግብር ሲባል ሰርተን የምንከፍለው ነገር ነው። ያው የምንከፍለው ነገር ደግሞ ተመልሶ ለኛው የሚሆን ነው። ተመልሶ ለመሰረተ ልማት የሚውል ነው። በተለያየ መልክ ተመልሶ በተለያየ መንገድ ለኛው ጠቀሜታ የሚሆን ነገር ስለሆነ ግብር ግዴታችንን መወጣት ብቻ ሳይሆን ውዴታችንም ነው ብለን ነው ብዬ ነው የሚያስበው እንደራሴ። የከተማው እድገት እንዲፋጠን ሁሉም የየራሱን ድርሻ መወጣት አለበት ያለው ደግሞ በፀጉር ስራ ላይ የተሰማራው ወጣት መብራቴ ዱሎ ሲሆን የገቢ ተቋም በግመታ ወቅት ቅሬታ ሲቀርብ በቂ ምላሽ በመስጠት ኃላፊነቱን ሊወጣ ይገባል ነው ያለው። ግብር ሳይከፈል አገሪቱ ማደግ አትችልም፣ መለወጥ አትችልም። ግብር ከፋይና ግዴታን እየተወጣው ያለው ነዋሪ ነኝና በሙያውን በሚሰራበት በፀጉር ቤት ግብር ከፍዬ ነው የምተዳደረው። ግብር መክፈል ላይ ግን አንዳንድ የሚስተዋሉ ችግሮች አሉ። ምክንያቱም በአንድ አመት ውስጥ ብዙ ጭማሪዎችን ጨምሮ ይመጣል። አሁን ከ3 አመት ወዲህ ያለው ለውጥ በዚያ ልክም ደግሞ አካባቢው አላደገም። ግብር በወቅቱ ከተከፈለ ዕዳ አለመሆኑን በመረዳት ሁሉም ከሚያገኘው ገቢ በወቅቱ በመክፈል ግዴታውን ሊወጣ እንደሚገባና የሚመለከተው አካላት ደግሞ በትኩረት መስራት እንደሚጠበቅባቸው ገልጿል። ሁሉም የግብር ከፋዮች የየድርሻቸውን መክፈል አለባቸው። ለመንግስት የሚገባውን ለመንግስት መስጠት አለባቸው። እነሱም ደግሞ የሰበሰቡትን ግብር ለከተማ እድገት ለከተማ ለውጥ ማዋል አለባቸው። ለአንድ አካባቢ የኢኮኖሚ እድገትና ለህብረተሰቡ መልካም አስተዳደር ጥያቄም ወቅታዊ ምላሽ ለመስጠት የገቢ አሰባሰብ ስርዓትን ማዘመን ወሳኝ መሆኑን ያነሱት የማሻ ከተማ ገቢዎች ጽሕፈት ቤት ኃላፊ አቶ ሳሙኤል ገቦ በዚህ መነሻ ትኩረት ተሰጥቶ እየተሰራ ነው ብለዋል። በተለይ ዝቅተኛ ገቢ ያለውን ህብረተሰብ ክፍል በሚያሳርፍ መልኩ የግብር አከፋፈል ስርዓቱ ያው ከዚህ በፊት በነበረው በተወሰነ መልኩ ጫናውን ይቀንሳል ተብሎ ማሻሻያ የተደረገበት አዋጆች አሉ። ያው የግብር መሰረቶችን ከማስፋት አንፃርም ይሄ አዋጅ ይጠቅማል በሚል ታሳቢ አዋጁን የማሻሻል ስራ እየተሰራበት አዋጅ አለና የገቢ ስርዓቱ ላይ የሚታዩ የፍትሃዊነት ችግሮች ከዚህ በፊት እንደነበሩ ይታወቃል። እነዚህ የፍትሃዊነት ችግሮችን በተወሰነ መልኩ ይቀርፋል ተብሎ ይሄ አዋጅ እንዲሻሻል የተደረገበት አዋጆች አሉ። ተቋሙ በበጀት ዓመቱ በ8 ወራት ውስጥ ከመደበኛና ከማዘጋጃ ቤት ለመሰብሰብ ከታቀደው 127 ሚሊዮን 787 ሺህ ብር በላይ ሲሆን 96 ሚሊዮን ብር በላይ መሰብሰብ መቻሉንና ይህም የዕቅዱ 75.2 መሆኑን ተናግሯል። አፈጻጸማችን ስናይ ያው ከ75.2% ላይ ነው የምንገኘው። ይሄም ስናይ ዝቅተኛ ነው አፈጻጸሙ። ያው ከዚህ በኋላ ምን ያክል ወራት ነው ያለን? ያው 4 ወርም አልሞላም። በ4 ወር ጊዜ ውስጥ ደግሞ ቀሪ እቅዶቻችንን አቺቭ አድርገን ቅድም ስነሳ በነበረው ልክ የህዝቡን የልማት ፍላጎት እናሟላለን ወይ የሚለው ላይ በተለይ በልዩ መልኩ ያው አሁን የ4 ወር እቅድ አቅደን በተወሰነ መልኩ የተንቀሳቀስን ያለንበት አዋጆች በተለይ ደረጃ ሀለቷ ግብር ከፋዮች ደረሰኝ ቆርጦ ያለ መስጠት ችግር በስፋት እየተስተዋለ መሆኑን ጠቁመው ከገቢ አዋጅ ውጭ በሚሰሩ አካላት ላይ ህጋዊ እርምጃ እንደሚወሰድ ገልጸዋል። በተለይ በጣም እያደከመን ያለው በተለይ ደረጃ ሀለቷ ግብር ከፋዮቻችን ደረሰኝ ቆርጦ ከመስጠት አንፃር በጣም ችግር ያለባቸው ግልጽ ማለት ነው። ደረሰኝ አጠቃቀም አካባቢ ላይ የነበሩ ጉለቶች በሂደቱ እየታረመ እየተስተካከለ የማይሄድ ከሆነ ግብር ከፋይ ነጋዴዎቻችን ላላስፈላጊ ቅጣትና ወለድ ብቻ ሳይሆን ለህግ ተጠያቂነት ጭምር አላስፈላጊ ቅጣት ውስጥ ከመግባቱ በፊት ፍቃድ የሌላቸውን ፍቃድ ይዘው
ቢያንስ በጋራ ተደጋግፈን በአግባቡ መሰብሰብ ያለበትን ሀብት ሰብስበን ለጋራ ልማት በጋራ ብንጠቀም የሚል መልእክት ነው የሚያስተላልፈው። በሰባተኛው ጠቅላላ ምርጫ የመምረጥ መብታቸውን ለመጠቀም የሚያስችል የምርጫ ካርድ በመውሰድ መዘጋጀታቸውን የሸካ ዞን ቴፒ ከተማ ነዋሪ ሴቶች ገለጹ። ምርጫው ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የድርሻቸውን እንደሚወጡም ጠቁመዋል። ዝርዝሩን ነጻነት ኃይል አዘጋጅቶታል። ሊዲያ ታምሩ እንደሚከተለው ታቀርበዋለች። ያነጋገርናቸው የሸካ ዞን ቴፒ ከተማ ሴቶች የመራጭነት ካርድ መውሰዳቸው የተሻለች ሀገር በምርጫ ለመፍጠር በሚደረገው ጥረት ውስጥ የራሳቸውን ድምጽ በመስጠት ተሳታፊ እንዲሆኑ የሚያስችል እንደሆነና ለዚህም ዝግጁ መሆናቸውን አሳውቀዋል። መምረጥ ለኔ እንደ ግዴታ ነው። አገሬን መብት እንደማስከበር ነው የምቆጥረው። ምክንያቱም በዲሞክራሲ የተመረጠ መሪ ቢመራኝ የተሻለ ውጤት ይመጣል ብዬ ስለማስብ ማለት ነው። ምርጫ ማለት ራስን በራስ የመወሰን ሂደት ነው። አንድ አገር ዜጋ ማለት የመመረጥና የመምረጥ እድሜው ሲደርስ የራሱን እጣ የሚወስንበት ትልቅ እድል ነው። ለምን ቢባል ሰው የሚበጀውን የራሱን ፍላጎት ማን ምን እንደሚያደርግ ተረድቶ ወደዚህ ካርድ ተቀብሎ ማለት ነው የራሱን እጣ ፋንታ የመወሰን ማለት ነው። ምርጫ ማለት እጣ ፋንታ ነው በራሱ። ካርድ ወስዶ ሰው ወደ ምርጫ ሄደ ማለት ራሱ ግንዛቤውን ወስዶ ወደ ራሱ እጣ ለመወሰን ሚዛን ላይ ይቀመጣል ማለት ነው፣ ሰው በራሱ ማለት ነው። ምርጫ ካርድ መውሰድ ለሴቶች ትልቅ አስተዋጽኦ አለው ያሉት አስተያየት ሰጪዎች ካርድ መውሰዳቸው ከመራጭነት ባለፈ ጠቀሜታ የጎላ መሆኑን ጠቁመዋል። ሁሉም ሴቶች የፈለጉትን እንዲመርጡ ሁሉም ሴቶች ነገር ግን ካርድ ካልወሰድክ ከሌን መርጣለሁ ማለት አይችልም። ስለዚህ ካርድ ነው ለአንተ ትልቁ መሳሪያ። ቁጭ ብለህ አስበህ አላማ የሚጠቅም የማይጠቅም ለማየት መጀመሪያ አንተ ትልቁ መሳሪያ ካርድ ነው። ስለዚህ ካርድ መውሰድ አለባቸው የሚል ነገር አለኝ። እኔ በራሴ በኩል ካርድ ወስጃለሁ። አጠቃላይ ሴቶች አሁን የምርጫ ካርድ መውሰድ አለባቸው። እኔ እንደወሰድኩኝ ካርድ መውሰድ ደግሞ ያው ድምጿን መብቷን መጠቀምም ጭምር ስለሆነ ሴቶች ካርድ ወስደው የሚመርጡትን መንግስት ውስጣቸው የፈቀደውን እንዲመርጡ ነው እኔ ማስበው። ስለዚህ ምርጫ ራስ ላይ መወሰን ነው። እኔን ቀጣይ 5 ዓመት ያስተዳድረኛል ለሚለው መንግስት እድል መስጠት እስከሆነ ድረስ ሁሉም ህዝብ ካርድ ወስዶ እድሜው ከ18 ዓመት በላይ ሆነው የመራጭነት ካርድ በመውሰድ ምርጫን መምረጥ አለበት። ቀደም ሲል ሴቶች ወደ ማጀት የሚለው የተዛባ አመለካከት በማስቀረት አሁን ላይ በምርጫ ሂደት ተሳታፊ ከመሆን ባለፈ ሴቶች በእጩነት እየቀረቡ መሆናቸው ትልቅ አስተዋጽኦ እንዳለው ገልጸዋል። ሴቶች ከዚህ ቀደም በነበረው ስርዓት የመምረጥ እድል አልነበራቸውም። በአሁኑ ዘመን ደግሞ ከመምረጥም አልፎ የመመረጥ እድል ያገኙበትና አሁን ላይ አብዛኛዎቹ በእኛ ክልልም ደረጃ እጩዎችን ስንመለከት ሴቶች እጩ ሆኖ የቀረቡበት በመሆኑ እጅግ በጣም ደስተኛ ነኝ። ሲቀጥል ደግሞ ሴቶች በቀደመው ስርዓት የነበረብንን ጫና ተሻግረን ዛሬ ላይ እኛን ሊመራ የሚችለው መንግስት ይሄ ነው ብለን የመምረጥ እድሉን ስላገኘኝ በጣም ደስተኛ ነኝ። ሴቶች ሰላምን በማስፈንና ልማትን በማፋጠን ረገድ ቀዳሚውን ድርሻ አላቸው ያሉት አስተያየት ሰጪዎች 7ኛው ሀገራዊ ምርጫ ነጻና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን እንደሚወጡም ገልጸዋል። ከሴቶች ተሳትፎ አንጻር አንደኛ መንግስት የተሻለ መንግስት ሲመረጥ ሰላም ይኖራል። ሰላም ሲኖር ደግሞ በሰላም እጦት ደግሞ የመጀመሪያ ተጠቂ ሴት ህፃናት ናቸው። ከማንም በላይ ሁሉም ይጠቃል ህብረተሰብ ክፍል። ነገር ግን የሴቶች ተጠቂነት በጣም እየከፋ ነው። ካጠገቧ ባሏ ሲጎዳ፣ ልጇ ሲጎዳ፣ ራሷ ስትጎዳ አገር እንደመጎዳት ነውና ልዩ ትኩረት ሰጥተው መረጃዎች በአግባቡ እንዲደርስ መንግስት ሚናውን ተጫውቶ ሁሉም ሴቶች በንቅናቄ ወጥቶ ሊመርጡት ይገባል የሚል ነገር አለ። ሌሎች ሴቶች በምርጫ ሂደቱ ለመሳተፍ የዜግነት ግዴታቸውን ለመወጣትና ይበጀናል የሚሉትን ፓርቲ ለመምረጥ የመራጭነት ካርድ በጊዜ መውሰድ እንዳለባቸው መልእክት አስተላልፈዋል። እኔ የመራጭነት ካርድ ወስጃለሁ። እናንተስ? እኔ ለመምረጥ እቺን ካርድ ወስጃለሁ። እናንተስ? እኔ የምርጫ ካርድ ወስጃለሁ። እናንተስ? በመጨረሻም የአርሶ አደሩን የኑሮ ደረጃ ለማሻሻል እንዲሁም ምርትና ምርታማነትን ለመጨመር ትኩረት ሰጥቶ እየሰራ መሆኑን የቴፒ አፈር ምርምር ማዕከል አስታወቀ። ማዕከሉ ኖራን በመጠቀም የአፈር አሲዳማነትን ለመቅረፍ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በሁሉም ዞኖች እየሰራ መሆኑን ጠቁሟል። ዝርዝሩን ምንታምር አስፋው አዘጋጅተዋለች። ወንድማገኝ ገሪቶ እንደሚከተለው ያቀርበዋል።
የቴፒ አፈር ምርምር ማዕከል ባለሙያ ዛህራ ሁሴን ከተለያዩ አካባቢዎች ናሙናዎችን በማስመጣት በተቋሙ የላቦራቶሪ ምርመራ እየተደረገ እንደሚገኝና ይህን በየደረጃው የማስቀጠል ስራ እየተሰራ እንደሚገኝ ገልጸዋል። እኔ ናሙና ከተለያዩ ወረዳዎችና ከተለያዩ ዞኖች ሲመጡ በመረካከቢያ ቅጽ እቀበልና በኦርደር ናሙናዎችን ምዝገባ ነው ምገባው። አፈሩን እያንዳንዱን መዝገብ አለው። በወረዳና አሁንም በዞን በቀበሌ የአርሶ አደር ስም ተለይቶ ይመዘገብና ወደ ኦርደር አስይዛለሁ፣ ደረድራለሁ። እንደዛ ኦርደር አስይዤ ወደ ምዘና ክፍል አስገባለሁ። የምዘና ክፍሉ ሰራተኛ ደግሞ የራሱን ስራ ተረክቦ ከኔ ወደ ስራው ይገባል ማለት ነው። የቴፒ አፈር ምርምር የናሙና ምርመራ ቡድን መሪ አቶ አንተነህ አትርሴ በበኩላቸው በክልሉ ባሉት ሁሉም ዞኖች የአፈር አሲዳማነትን ለመቀነስ የሚያስችሉ የምርምር ስራዎችን እየሰሩ እንደሆነ ተናግረዋል። የመሬት አሲዳማነት ጋር ተያይዞ ብዙ የምርመራ ስራዎችን እየሰራን ነው። አንደኛ የአሲዳማነት መጠናችን በደቡብ ምዕራብ ክልል ላይ ምናልባት ማዕከላችንም እየሰራ ያለው በደቡብ ምዕራብ ክልል ላይ ስለሆነ በስድስት ዞኖችና ወደ 41 ወረዳዎች ነው እየሰራን ያለ ነው። ስለዚህ ከነዚህ አንጻር ምናልባት አሲዳማነቱ በጣም የጎላ እንደሆነና ስትሮንግ አሲዲቲና ሃይ አማውንት ኦፍ አሲዲቲ ፐርሰንት የምንለው በከፍተኛ ሁኔታ እንደሚታይ እዛ ቦታ ላይ እንደዚህ ያረጋግጣል። በአብዛኛው በአካባቢያችን ደቡብ ምዕራብ ክልል ላይ እነዚህ የዝናብ መጠን ከፍተኛ በመሆኑ ሊቺንግ የምንለው ለአሲዳማነት የሚያጋልጡ በዋናነት ሊቺንግ ነው። በጣም ከፍተኛ የሆነ የዝናብ መጠን ካለ መሬቱ አፈሩ ወይም ሊች ተደርጎ ኒውትረንቱ ወደ ውስጥ ይሰርጋል ማለት ነው፣ ስርገት ማለት ነው። ስለዚህ በሊቺንግ አማካኝነት ከፍተኛ የሆነ የአሲዳማነት መጠን እየበዛ መጥቷል። ስለዚህ ምንድነው እያደረግን ያለነው? አሁን ከዛ ከአሲዳማነት ትሪትመንት ጋር ተያይዞ እየሰራን ያለነው በኖራ ማከም ነው። አርሶ አደሩ የአፈር አሲዳማነትን በመከላከል ምርታማነትን ለመጨመር አፈር ማስመርመር እንደምንጠበቅባቸውም ገልጸዋል። አርሶ አደሩ ምንድነው ማድረግ ያለበት? አንደኛ ለምርታማነት እነዚህ ከተለያዩ የልማት ጣቢያ ባለሙያዎች ጋር የሚሰጣቸውን ጋይድ ተቀብለው አፈራቸውን ማስመርመር ፕላስ ደግሞ የተሰጣቸውን ሪኮሜንዴሽን አሁን ለምሳሌ አብዛኞቹ አፈር ይመጣል እኛ ጋር አፈር መጥቶ ተመርምሮ ይመለሳል። አብዛኛው ሰው ግን አይታከምም፣ ትሪት አይደረግም። ያ ምንድነው ሸልፍ ላይፍ ሆኖ ነው የሚቀመጠው። ስለዚህ ያ አርሶ አደሩ ፈቃደኛ ሆኖ አፈሩንም ማሳከም አለበት፣ ማስመርመርም አለበት የሚል መልእክት አለኝ። ቴፒ አፈር ምርምር ማዕከል ስራ አስኪያጅ ወይዘሮ ሙሉነሽ ጦፎ በበኩላቸው በ1994 የተቋቋመው ማዕከሉ ለአርሶ አደሩ፣ ለግል ባለሀብቶችና ሌሎች አካላት የተለያዩ አገልግሎቶችን እየሰጠ እንደሚገኝ ገልጸዋል። ምርምር ማዕከሉ ቅድሚያ የተቋቋመው በ1994 ዓመተ ምህረት ነው። ከዛን ጊዜ ጀምሮ ያው በቀድሞ ደቡብ ክልል ላይም ያው ይሄ ስራ እንደቀጠለ ነው። ማዕከሉ ለአርሶ አርብቶ አደሩ ሶይል ሳምፕል በመመርመር ከምክር ሀሳብ ጋር ውጤት ይሰጣል። የግል ባለሀብቶችንም አፈር ይመረምራል። ተማሪዎችን ይቀበላል። የዩኒቨርሲቲ፣ የኮሌጅ እና የቴክኒክ ሙያ ተማሪዎችን የተቀበለ ድጋፍ ያደርጋል እና እንዲሁም ተመራማሪዎች መጥተው በተለያዩ የትምህርት እንትናቸውን የመመረቂያ ጽሁፍ ከዚህ ከሶይል ጋር የተያያዘ እዚህ ሙከራ እየሰሩ ይገኛሉ። ክልሉ ከማዕከሉ ጋር በመተባበር የኖራ ክምችት ያለባቸውን አካባቢዎች በማዘጋጀት እየሰራ እንደሚገኝም ጠቁመው ይህን በማጠናከር የአርሶ አደሩን ምርትና ምርታማነት ማሳደግ ላይ በጋራ መስራት እንደሚገባ ገልጸዋል። ክልሉ የኖራ ቦታ አሰሳ በማድረግ ከኛ ጋር በመሆን ክምችት የተገኘበት ቦታ በማግኘት አሁን እንዳውም ቀጣይ ላይ የኖራ ክሬሸር ለማቆም ከፌዴራሎች ጋር በዚህ ልክ እየተነጋገረ ይገኛል። በአጠቃላይ ክልሉ ለአፈር አሲዳማነት በጣም ከፍተኛ ትኩረት ሰጥቶ እየሰራ እንደሆነ ለመግለጽ ፈልጋለሁ። ዋናው ምንድነው የአፈር አሲዳማነት መቀረፍ ዋናው ምክንያት እንግዲህ ምርትና ምርታማነትን ከማሳደግ አንጻር ለአርሶ አደሩ በጣም ከፍተኛ ጠቀሜታ አለው። አንደኛ የምግብ ዋስትናን ከማረጋገጥ አንጻር፣ ሁለተኛ የአርሶ አደሩን የኑሮ ደረጃ ከመቀየር ብሎም የአገር ኢኮኖሚ መቀየር ዋናው ግብ ነው።
ተመልካቾቻችን በኔ በኩል ያስኳቸው ዜናዎች ይህን ይመስላሉ። የሸኪኖሮ ዜናዎች ወደ እናንተ መድረሳቸውን ይቀጥላሉ። አሁንም አብራችሁን ቆዩ።